ኢትዮጵያ የሚቀጥለው የአፍሪካን እድገት ዘመን ለማረጋገጥ የሚጣለው መሰረት ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች። የኢትዮጵያ እድገት የኢትዮጵያ ኢነርጂ ከአካባቢ ሀገራት ትስስር ውጪ ለብቻ በማደግ የሚረጋገጥ አይሆንም። እኛ ኢትዮጵያ ውስጥ የጀመርነው እድገት ጎረቤት ወንድም ሀገራትን የሚነካና አስተሳስሮ እንድናድግ የሚያደርግ መሆን ይኖርበታል። የኤሌክትሪክ ኮኔክሽን በእኛና በጅቡቲ መካከል፣ የንጹህ ውሃ ኮኔክሽን በእኛና በጅቡቲ መካከል፣ በክፍያ የሚደረግ የቶል ሮድ መንገድ በእኛና በጅቡቲ መካከል በከፍተኛ ደረጃ እየተስፋፋ ይገኛል። ጅቡቲ በእጅጉ ለልባችን ለኪሳችን የቀረበ ሀገር በመሆኑ አብዛኛው ኢንቨስትመንት ከጅቡቲ ጋር የተሳሰረ ነው። በሬልዌይ፣ በሃይዌይ፣ በኤሌክትሪክ፣ በውሃ፣ በአየር፣ በዲፕሎማሲ ከዚያም በተጨማሪ እንደ አንድ ቤተሰብ የመተያየት ከፍተኛ ጠንካራ የሆነ ዝምድና ያለው ሀገር ነው። ከሱዳን፣ ከኬንያ፣ ከታንዛኒያ ጋር እነዚህን ነገሮች የምንጋራ ሲሆን በቅርቡ ከሶማሊያ እና ሳውት ሱዳን ጋር በመንገድና በመብራት ለመተሳሰር ጥረት ተጀምሯል። ይህ ጥረት እንዲሳካ በኢትዮጵያ በኩልም በሶማሌ በኩልም እንዲሁም በሳውት ሱዳን በኩል በከፍተኛ ቅንጅት የሚሰራ ይሆናል። ኢትዮጵያ ያላት የተፈጥሮ ጸጋ ከጎረቤት ሀገራት ጋር ተካፍላ የምትበላ ከሆነ ጎረቤቶቿም እንደዚሁ ያላቸውን ጸጋ ከኛ ጋር የሚካፈሉ ከሆነ ምስራቅ አፍሪካ እጅግ ሀብታም፣ ትልቅ ፖፑሌሽን፣ ትልቅ ገበያ፣ በወጣት የተሞላ ትውልድ ያለበት ከባቢ ስለሆነ በትብብር አብሮ የመስራትን ከልማት የመቋደስን በጋራ የማደግን አንዱ ከሌላው የመማርን ልምምድ እያሳደግን ከሄድን ምንም ጥርጥር የሌለው የ21ኛው አጋማሽ የአፍሪካ ዘመን ይሆናል። ያ የአፍሪካ ዘመን ማሳያ ፈርቀዳጅ ምሳሌዋ ደግሞ ኢትዮጵያ ትሆናለች። ይህን ለማረጋገጥ ዘርፈ ብዙ የልማት ስራዎች በኢትዮጵያ ውስጥ እየተከናወኑ ይገኛሉ። በግብርናው፣ በከተማው፣ በማይኒንግ፣ በኢንዱስትሪ፣ በቱሪዝም ከምናመጣቸው ውጤቶች በተጨማሪ በዋና ዋና ሴክተር በምናደርገው ኢንቨስትመንት ኢንፍራስትራክቸር እንገነባለን። ከነዚህ ውስጥ አንዱ የክሊን ኢነርጂ ነው። ዛሬ በአይሻ ያስመረቅነውን በቅርቡ በሌሎች አካባቢዎች ያስመረቅን እንቀጥላለን። እንደዚህ ያለው ድል እንዲበረታ፣ እንደዚህ ያለው ውጤት እንዲጠናከር በትጋት በትብብር አብረን እንድንሰራ አደራላችሁ ፈልጋለሁ። በአድዋ ነጻነት ለብዙዎች አርያ እንደሆነው ለብልጽግናም ዳግም አርያ ለመሆን የበኩላችንን ሚና እንድንወጣ በታላቅ ትህትና እጠይቃለሁ። እጅግ አድርጌ አመሰግናለሁ።